ለአብርሃም አሁን ሄርሜላን ያመጣሽለት አንቺ እንደመረጥሽለትና ትዳሩን ከመፍታቱ በፊት ወንድሜ እንዳይጎዳ ብለሽ አደራ እንዳልሻትም ያ ቪዲዮ ለመረጃው አለ። ምንም ቢሆን ያንቺም ጥፋት አለበት ማለት ነው። ገብቶሻል? የሩታ ጥፋት ብቻ አልነበረበትም። አዎ ምናልባት በጥፊ የመማታት ቪዲዮ የመያዝ ሩታ ጥፋት ሊሆን ይችላል። ሌላ ግን ማንኛዋ ሴት ናት ባሏ ሄዶችት አርጎ ድጋሜ ይቅር ብላ አብራ የምትኖረው? ለራሷም ለልጇም ህይወት እኮ በሽታ አለ፣ ትፈራለች። አንቺ ባልሽ ሄዶ ሌላ ሴት ጋር ቺት አድርጎ ቢመጣ ይቅርታ ቢጠይቅሽ አብረሽ እግርሽን ሰቅለሽ ተኛለሽ? ቡዜ እንደ ሴት እናስብ። ሁሉንም ጥፋት ሩታ ላይ አናድርግ ማለት ነው። አዎ እናውቃለን፣ ወንድምሽ ነው። ቪዲዮ የመያዝ በጥፊ የመማታት ክብር እንዳልሆነ እሱም በደንብ ጠንቅቀን እናውቃለን። ሩታ ይሄን አጥፍታለች እንዴ? በልክ እንትን በይ እንጂ ወንድምሽ ዋናው ነገር ቺት እንደሚያደርግ ማመንሽ ራሱ ትልቅ ነገር ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኢትዮጵያንም ኤርትራንም በመላ ዓለም ያላችሁ ማለት ነው። የሩታዬ እህቶች ዝሙትን የማትደግፉ አስተያየት ኮሜንት መታችሁ ለምትሰጡኝ ከልብ ነው የማመሰግነው። አሁንም አበረታቱኝ። ሀገራችን ኢትዮጵያ ሰላሟን ያብዛ። ቡዜና ካሌብ እንግዲህ ተገናኝተው ብዙ ነገሮችን አውርተዋል። ልብ ብላችሁ አዳምጣችሁት ከሆነ ማለት ነውና ዛሬም ቢሆን የኔ ጥፋትና የአብርሃም ጥፋት አይደለም። ሩታ በብልሃት ትዳሯን አሊዝ ብላ በገዛ እጇ ትዳሯን እንደ አጣች ነው አሁን ቡዜ ያለችው ማለት ነው። በእውነት ቡዜ ትዳር እኮ የአንድ ሰው ብቻ ግዴታ አይደለም፣ የሩታ ብቻ አይደለም። ወንድምሽም ትልቅ ጥፋት አለበት ማለት ነው። እስኪ ይሄንን ጥያቄ ላንቺ እንጠይቅሽ። አንደኛው ነገር ወንድሟ ቺት እንደሚያረግ በትዳሩ ላይ አምናለች። አስቡበት። በትዳሩ ላይ ሌላ ሴት ጋር ሲሄድ እኔ ሽንጤን ገትሬ ከሩታ ጎን ነበርኩ ብላለች። አዎ ነበርሽ፣ ግን እያስመሰልሽ እንደነበረ ዛሬ አሁን የተረዳ ነው እኮ እኛ ምን ያህል ጥላቻ እንዳለብሽ። ሩታ አንድ ጥንጥዬ ጥፋት ስታጠፋ ማለት ነው ጥላቻሽን በግልጽ አሳይተሻል። ይሄ ደግሞ ቆይቷል። ሩታ እንደማትፈልጊያት አብርሃምና ሩታ ሳይፋቱ ሄርሜላን ስትመጣ ለሄርሜላ አደራ ሰጠሽው ወንድምሽን እንዳይከፋው ከጎን ሁንልኝ ብለሽ ማለት ነውና እስኪ ልጠይቅሽ፣ እህትሽ ማለት ነው አግብታ ሌላ የሷ ወንድም መጥቶ ለሌላ ሴት የሷን ባል ለሌላ ሴት አደራ ብለሽ ትሰጫለሽ ወይ? ያንቺም ባል ሌላ ቦታ እየሄደች ቺት እያረገ እየመጣ ይቅርታ ብለሽው አብረሽ ለመኖር ተስማሚያለሽ? እግርሽን ሰቅለሽ አብረሽ ለመተኛት ባሌ ነው ብለሽ አቅፈሽ ለመተኛት ተስማሚያለሽ ወይ? ትፈሪያለሽ እኮ ጊዜው ያስፈራል። እውነቴን ነው የምልሽ። መቼም እሷ ጋር እኮ ሲሄድ በማክስ ወይ ደግሞ በእንትን አይደለም የሚገናኛት፣ ብዙ ነገሮች አሉ። ዝም ብሎ ወይ እንደ ፎቶ ፍሬም ዳያት አይደለም እኮ መቼም ሴትና ወንድ እዛ ጋር የሚገናኘው። ገባሽ? ብዙ ታሪኮች ይፈጠራሉ። እና እቺ ልጅ አራስ ናት ገና ወልዳ ወገቧ አልጠነከረም። ተጎኗ ሆነክ ሴት ልጅ ስታረግዝም ሆነ ከወለደች በኋላ ብዙ የሆርሞን መለዋወጦች አሉ። ታገሳት። ጸባዩ በዛ ነው የተቀየረው። እንኳን ብለሽ እኮ ይሄን ነገር ለወንድምሽ እኮ አላልሽውም፣ በግልጽ አልነገርሽውም። ወንድምሽ እንዳይጎዳ ሄደሽ ለሄርሜላ ደረሰተሻታል። አሁን ደግሞ ሩታ ትዳሯን በብልሃት ስላልያዘች ነው የፈታችው። ይሄን የጥፋት ሳይሆን የሷ ነው ብለሻል። እሺ አብርሃምን በጥፊ መምታቱ አዎ የሩታ ጥፋት ነው። እኔም ይሄን አምንበታለሁ። ጥፋትን ጥፋት ብለን እንለፍ። ቪዲዮ ይዛበታለች ተባለሽ፣ እሱም ጥፋት ነው። የቪዲዮንም
ጥፋት አጥፍታለች እንበል፣ አጠፋች። ግን ሌላው ላይ የሩታ ጥፋት ምንድን ነው? ባሏ የትም እየወሰለተ ሲመጣ ጎሽ የኔ ጀግና ባል እንኳን ሌላ ጋር ሄደክ ስሜትክን አርክተክ መጣክ ብላ ስላልተቀበለችው ነው። ይሄ ነው ጥፋቷ። ልጅ ወልዳለት በክብር ቤቴም ብላ አንገቷን ደፍታ በተቀመጠችበት ያስደፈራት እኮ እሱ ነው። ያስናቃት እኮ እሱ ነው። እቤት ድረስ ሴት ጎትቶ ያመጣው እኮ እሱ ነው። መጀመሪያ ራሱን አላስከበረም፣ ትዳሩን አላስከበረም። ሩታ ከአንዴም ሁለቴ ከሁለቴም ሶስቴ ደጋግማ አብርሃም በመሀላችን ሌላ ሶስተኛ ወገን አታስገባ፣ ሰውን አትመን ብዙ ጊዜ ብለዋለች። ቪዲዮ ላይ አይተን ከሆነ ማለት ነው። አሁን ሩታና አብርሃም ተስማምተው ቢታረቁ ተስማምተው ሰላማዊ ህይወት ይፈጽማሉ ይኖራሉ ወይ ላለችው ጥያቄ እሱን ፈጣሪ ነው አዋቂው። ይቀጥላሉ አይቀጥሉም? ሁለቱ ጋር መፈላለግት አለ። ነገሮችን ከዚህ ቀደም የነበረውን ድሌት አድርገው እንደ አዲስ ሊያድሱት ይችላሉ። ይሄ እነሱ የውስጣቸው ፍላጎት ነው። አሁን እነሱ ፊት ለፊት እንደዚህ ካሜራ ላይ ተነጋገሩ እንጂ እኮ በዱላ አልተደባደቡም፣ ጥርስ አልተሰባበሩም፣ ደም አልተፋሰሱም፣ ደበኞች አይደሉም አይደል? ሊቀጥሉ ይችላሉ። እንደኔ ተስማምተው ሊኖሩ ይችላሉ ነው የምለው። ለምን እንደሆነ ታውቃላችሁ እንደዛ ያልኩት? አንደኛ ሁለቱም ጥፋታቸው ምን እንደሆነ በደንብ ጠንቅቀው አውቀዋል። ሩታም ከዚህ ቀደም ያጠፋችውን ጥፋት ያው ለወንድ ልጅ ክብር እንደሚገባ አውቃለች። አብርሃምም በሴት ላይ ሴት እንደማይደረብ መወስለት እንደሌለበት ተምሯል። ብዙ ነገሮችን ይማራል። ድጋሜ ወደ ትዳሩ ሲመለስ ብዬ አስባለሁ። በዛ ይቀጥላሉ፣ እንደኔ ይቀጥላሉ። ግን ብዙ ጥፋቶች ብዙ ነገሮች አሉ። ያንን እንግዲህ ከልባቸው ይቅር ከተባባሉ ነው እንጂ ትዳሩ ላይ ከገቡ በኋላ ቂም ይዘው እንዲህ ካደረገከኝ ነበረ፣ እንዲህ ያደርገሽ ነበረ፣ አንተ ከከሌ ጋር እንዲተኝተክ ነበር የሚለው ነገር አሁንም የሚነሳ ከሆነ በዚሁ ቢቀጥሉ፣ አብርሃምም የራሱን ህይወት ቢኖር ሩታም የራሷን ህይወት ብትኖር ብዬ አምናለሁ። ግን ይሄ የሁለቱ ውሳኔ ነው፣ የኛ አይደለም። የፍርድ ገምደል ባልሰጥ ደስ ይለኛል በዚህ ጉዳይ ላይ ማለት ነው። እና ቡዜ እንግዲህ አሁን ላይ ለአብርሃም ትዳሩን የአሁኑን እጮኛውን ወይም ውሽሚትን የመረጥኩለት እኔ እንደሆንኩ ልነግር ከወዳለሁ ብለዋለች፣ ካሌብን ማለት ነው። ይሄ እኮ በግልጽ አማርኛ ነው ቡዜ ማለት ነው። ምንም ማብራራት ራሱ አይጠበቅብሽም። በግልጽ አማርኛ ሄርሜላን ለአብርሽ አደራ ብለሽ እንደሰጠሽ ያውኛ ከዚህ ቀደም አይተናል። ከሩታ ጋር ባላቸው ነገር ማለት ነው። እንዳይከፋው ከጎኑ ሁኚ ከወንድሜ ጎን ብለሻታል። ስለዚህ አንቺ እንደመረጥሽለት አውቀናል ማለት ነው። አሁንም እኮ ሰው ሆኖ የማይጣላ የለም፣ የማይጋጭ የለም። እግርና እግርም ይጋጫል። ነገ ደግሞ ወንድምሽ ከሄርሜላ ጋሽ እኔ መረጥኩለት ካልሻት ሴት ጋራ ቢጋጭና ሌላ ሴት ጋር ደግሞ ቢሄድ ከዚችኛዋ ሰላም የነስታኛለች ለምን ሌላ ሰላም ያላት ጋር ሄጄ አልፈልግም ብሎ እንኳን ቢሄድ ነገስ ምን ልቲ ነው? ቆመሽ አይ እኔ መረጥኩለት ትዳር ሰላሙን ስለነሳችው ሌላ ሰላም የምሰጠው ሴት ጋር ሄዷል፣ ይሄ አግባብ ነው ብለሽ ትያለሽ ወይ? እኔ አግባብ ነው አልልም። ሴትን ስለቀያየረ ትዳር ይሰምራል አልልም። ጉልቻ ቢቀያየር ወጥ ያጣፍጥ እንደሚባለው ማለት ነው። ሌላም ሴት ጋር ቢሄድ አንቺ አሁንም ምርጫው ነው ወንድሜ፣ የፈለገው ማድረግ ይችላል እያልሽ ነው። ይሄ እኮ አንደኛ
እዚህም እዛም እየሄደ ልጁ እየወለደ የልጆቹ ከ30 ቦታ ፍቅር ሳይሰጥ ፍቅር ሳያገኙ 3-4 ቤት ሊያድጉ ነው ማለት ነው። ያው እናት ወላጅ እናታቸው ብትኖርም አባትየው እንግዲህ ወይ 3 ቦታ ወይ 3 ሀገር ሚስት አለው። ልጆቹም እንደዛ ነው። አንድ ቦታ ፍቅር አግኝተው እንደ እህት አማቾች እንደ ወንድማማቾች አንድ ቤት ላይ ያድጉ ነው። ይሄ የልጆቹንም ፍቅር እየበተንሽ ነው። በስነ ስርዓት የአባታቸውን ፍቅር እንዳያገኙ እያረግሽ ነው። እንደገና ደግሞ ይሄንኛው ቪዲዮ እንደዚህ አይነቱ የሚያሳየው ለትውልዱ ራሱ ጠንቅ ነው። ምንድነው? በትዳራችሁ ላይ ቼት አድርጉ። አንዱ ትዳር ታልተስማማችሁ ያንኛውን ትዳር ጥላችሁ 80ያችሁን ሳትጨርሱ ሌላ ለመጠባበቂያ ሴት ያዙ እያልሽ እኮ እየመከርሽ ነው። ለወንዶች እኮ እንደዛ እያሳየሽ ነው መንገዱን ማለት ነው። ያችኛውን ሳይፈታ ሌላ ለመጠባበቂያ እንዲዝ እኮ እያስጠነቀቅሽው ነው። አሁንም እኮ እንደዛው ነው ጨዋታው። ይሄን ነገር እንግዲህ ሩታ አጥፍታለች። ስላጠፋች ደግሞ አዎ በትዳር ላይ ትዳር ሲባል አብርሃም ሩታም ብቻ አይደለም የሚያገባው፣ ሩታም አብርሃም ብቻ አይደለም የምታገባው። ምንድነው? ሁለቱ ይጋቡ እንጂ የፋሚሊ ግንኙነት አለ። ትክክል ነው። ይሄን አልቃወማትም በንግግሯ ላይ። በነገራችን እዛ ቤት ውስጥ ሁለቱ ባልና ሚስት ይሁኑ እንጂ በሩታ በኩል ያሉ ቤተሰብ፣ በአብርሃም ያሉ ቤተሰቦች ናቸው። ክብራቸው መጠበቅ አለ። የአብርሃምም የሩታም ማለት ነው። እና ብዙውን ጥፋት ሩታ ላይ ነው እያረግሻለሽው ማለት ነው። በብልሃት የምትይዘው ትዳሯን እንዴት ነው ያልገባኝ ነገር። 2 ነፍስ ሆና ትሪት በሚያስፈልጋት ጊዜ ማንም ከጎኗ እኮ አልቆመም። ይችልች ማንም አልነበረም። ብቻዋን ስታለቅስ እኮ ሲታክታት ነው የመጨረሻ ላይ ወንድሞቿ የመጡት። ነገሮች ሲከብዷት እኮ ነው ወንድሞቿን ያመጣችው ከአቅሟ በላይ ሲሆን። በዛን ሰዓት እኮ ሩታ ብቻዋንም አልነበረችም። ምንድን ነበር? ነፍሰ ጡር ናት። ልዑልን የሆርሞን መዛባት አለ። ጸባይዋ ተቀያይሯል። ያንን ጊዜ እንኳን ለትንሽ ጊዜ ያችን 9 ወር እንኳን ማለት ነውና 9 ወር ልጁን እንኳን እስከምትወልድ እኮ ከጎኗ ሆኖ በእውነት ተጎኗ ቢቆም ኖሮ እዚህ ባልደረሱ። የራቁት ቪዲዮ ያልሽውም በጥፊ ተመታ የተባለውም ይሄም ለአብርሃም አይደረግበትም ነበር። የጥፊው ስተት ነው እንበል። የቪዲዮ አሁን የራቁት ቪዲዮ ይሁን የምን ይሁን እሱ ቀባጠረ እንጂ ፊት ለፊት ወጥቶ ያየነው ነገር የለም። ግን እሱ ተደፍሬ ያለው ልብስ እንኳን ሳለብስ ከትራስ ስር ከግርጌ ነው ያደርኩት ብሏል ማለት ነው። እና ያችን የ9 ወሯን ትሪት ቢያረጋት ስሜት አሸንፎት ሌላ ሴት ጋር ባሄድ ሩታ ወዳና ፈቅዳ ፍቺ ፈጽምልኝ ወረቀቱ ላይ ብቻ ፈርምልኝ ብላ የምትል ይመስልሻል? ማንኛውም ሴት ይኸውልሽ ትዳሯ ከተመቻት ባሏ ትሪት የሚያረጋት ከሆነ ምንም የማይጎልብኝ ከሆነ ትዳሬን ልፈታ አልሄድም። ዋናው በትዳር ላይ አንደኛው ታማኝነት ነው። ቺት ታረገ፣ እውነቴን ነው። እንደውም ሩታ ታግሰዋለች ማለት ነው። አዎ ታግሰዋለች። ከአንዴም 2 እኮ እንደዛ ቺት እያረጋ በይቅርታ ታልፏል። ድጋሜ ሄርሜላ ወደ ህይወቱ ላትገባ ግን ከሄርሜላ ሊርቅ አልቻለም። ታዲያ ሁሌም እያለቀሰች እሱ ከሴት ጋር ሲልከሰከስ ትዳሯን በብልሃት ዝም ብላ ደብቃ መኖር ነበረባት። ይሄ ዱሮ የቀረ ፋሽን ነው። በነገራችን እናቶቻችን አዎ ባላቸው ሲደበድባቸው ምንም ነገር ቢፈጠር
ወጥተው አደባባይ ሚስጥራቸውን የባል ገበና ይባላል አይወጣም ማለት ነው። ብዙዎቻችን እህቶቻችን ማለት ነው ከባድ አደጋ የሚደርስባቸው አዎ ራሳቸውን እንዲያጠፉ የሚደረገው ለምንድን ነው? እንዲየደበቁ እየተጨቆኑ አቤት ውስጥ ብዙ መከራ ሲደርስባቸው በመጨረሻ ህይወት በቃኝ ብለው ራሳቸውን ሲጥ ያረጋሉ፣ ወይ ከፎቅ ይወረውራሉ፣ ወይ የሆነ ነገር ይሆናሉ፣ ይሰዋሉ። ሩታ ግን ለልጄ መኖር እፈልጋለሁኝ፣ ስለዚህ ከህይወቴ መውጣት አለበት ብላ ፍቹን ጠይቀዋለች። እናውቃለን ከተፋቱ ቆይተዋል ብለሻል፣ ተፋተዋል። ነገሩ መፋታቱ አይደለም አሁን እዚህ ጋር ታርጌት የሚደረገው። ወንድምሽ ግን ቺት ሲያረግ ሴት በሴት ላይ ሲደርብ የነበረው ሩታን ከመፍታቱ በፊት ነው። ልጇ ሆዷ ውስጥ እያለ ነው ይሄንን ነገር የጀመረው። ይሄ ደግሞ ከብልግናም ብልግና ነው። መጀመሪያ ትልቁ ጥፋት የነበረው አብርሃም ላይ ነው። ቡዜ ምንም ወንድምሽም ቢሆን የእናትሽ ልጅም ቢሆን አንቺም ወንድ ልጅ አለሽ። እውነቴን ነው። ወንድ ልጅ ያለው ሴት ልጅ ያለው በሴት ላይ ግፍ አይሰራም፣ በሴት ላይ ተንኮል አይሰራም። አሰረግጬ ስነግርሽ ማለት ነው። ለሩታ እኮ ምን ያህል ጥላቻ እንዳለሽ እኮ አይተናል። ምን ያህል እንደምትጠያት እኮ አይተናል። ኤፋ እኮ ሩታ አንዷ የቤተሰባችን አካል ናት፣ አሁንም ቢሆን እኔ እንደ እህቴ ነው የምወዳት እኮ ሲልሽ ምን ያህል እንደምትጠያትና ምን ያህል ሩታ ከህይወታችሁ በመውጣቷ እረፍት እንዳገኘሽ ለኤፍሬም ብቻ ሳይሆን ካሜራ ፊት ነው የተናገርሽው። እንደማይመለከትሽ ምንም ቢሆን እኮ ተዋልዳችኋል፣ ምንም ቢሆን እኮ ፋሚሊ ቤተሰብ ሆናችኋል። ከሩታ እኮ ልጅ አግኝተሻል። አሁን አክስቴ ብሎ ልጁ ቢመጣ የሩታ ልጅ ነው ካልፈልግህም ብለሽ ልታባረሪው ነው ወይንስ ከሩታ የመጣ ልጅም ይሁን ዘር አንፈልግም ልትይ ነው ወይንስ ምን ልትይ ነው ማለት ነው? ልጁን አትፈልጉትም? የአብርሃምን ልጅ ሩታ ጋር ያለው አትፈልጉትም? የወንድምሽ ልጅ አይደለም? አያሳዝንሽም? ምን አይነት አረመኔነትና እንደው ጨካኝ ብትሆኝ ነው በእውነት? እነሱ ፍላጎት ታላቸው፣ ፍቅሩ ታላቸው። ፈጣሪ ወደ ትዳራቸው ይመልሳቸው። እኔም ብለው ይሄንን ነው። እሷንም ወደ ቀልቧ ይመልሳት። ከዚህ በፊት ላጠፋችሁ ጥፋት ትምህርት ትወስዳለች ብዬ አስባለሁ። አዎ ጥፋት ነበረ። ወንድ ልጅ እንግዲህ በሆዱና በክብሩ አይደራደርም፣ እናውቃለን። እንደዚህ ሲል ሴት ልጅ ክብሯን አትወድም፣ እንዳህያ ዱላ ትወዳለች አይደለም። ትልቁ ነገር መተማመንና መከባበር ነው፣ ትዳር ላይ ማለት ነው። ትዳር ይጋጫል፣ ይታመማል። በቃ እነሱ ደግሞ ልጆች ናቸው። ስለ ትዳር ደግሞ አንቺ እውቀቱ አለሽ። በዛ መሀል ወንድምሽም መገጸጽ፣ ሩታንም ደግሞ እንደዚህ አይደረግም ብለሽ በውስጥ ማለት ነው በደንብ መምከር ነበረብሽ። አሁን ሄርሜላን ስለ እርግዝናዋ በውስጥ አውርቻት ሰላም ናት፣ አሁን ባለችበት እንትን ደስተኛ ናት፣ ሰላም ናት ብለሽ ከምትይ ስለ እርግዝናዋም ሽፍንፍን አርገሽ እንዳለፍሹ ለምን የሩታንም ያን አደባባይ ከማውጣት